እግዚአብሔር ልጄ ብላ የጠራች እግዚአብሔር እማዬ ብሎ የጠራት ከእመቤታችን በቀር ማን አለች? ርቦኛል አላት እኮ እግዚአብሔር። ራበኝ ብሎ አይኗን አያት። እግዚአብሔር ቀና ብሎ የጠየቃት የለመናት ሲያለቅስ ራሱ እንባውን ጠረገችለት። የአምላክን እንባ አብሰዋለች። የአምላክን እንባ ባበሰችበት እጇ ሁላችንን እንባ ታብስልን። አይገርማችሁም? መመና አባብለዋል። ቅዱስ ኤፍሬም ሶርያዊ ደግሞ ለለባ የሚባል መዝሙር አለው። እሹሩሩ ማለት እየሰማችሁ። ቅዱስ ኤፍሬም ደግሞ ይገርማችኋል መመና፣ በጣም የገረመው ነገር ልቡን የነካው ምን መሰላችሁ? ድንግል ማርያም አንዲትና ልጇን ስታስተኛ እሹሩሩ ብላ አይደል የምታስተኛ? ድንግል ማርያም ምን ብላ አስተኝታው ይሆን? ምን እያለች አስተኛችሁ? ቅዱስ ኤፍሬም ምን ይላል ገና ሲጀምር? እሷም ከሌላ ልትዋስ ለሌላም ልታወስ አትችልም ይላል። የሽሩሩ ዜማ አሁን እኛ ያደግንበት ሽሩሩ ይላል አይደል? ዜማ ሌላው ሲል የሰሙትን ነው እናቶቻችን የሚጠቀሙበት። እሷ ግን ለየት ይላል። የእሷ ሽሩሩ ማለት ማባበል፣ ከሌላ እንዳትዋስ እንደ ሌላው አይነት ልጅ አልወለደች። ማሙሽዬ የኔ ጌታ ማለት ይቻላል ፈጣሪዋ ነው፣ አምላኳ ነው። ምን ብለሽ አባብለሽው ይሆን ይላል። እሱ እኮ ቅዱስ 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 እያሉ መላእክት ያለማቋረጥ ምንም ይሉለት ነው። ምን ብለሽ አስተኛሽው? የማይተኛውን አምላክ ምን ብለሽ አስተኛሽው? ኧረ ምእመናን በእውነት ልቡናችንን ያብራልን። አብረው ኖረዋል እኮ 30 ዓመት ከእመቤታችን ጋር። ስንት ዓመት? እኔ ሌላውን ጥቅሱን ልንተወው ምእመናን። 30 ዓመት አንድ ቤት ስትኖር እመቤታችን እንዴት ነበር? ጠዋት እኮ ከእንቅልፍ ስትነሳ እንደምን አደርሽ ይላት እግዚአብሔር ነው። ማታ ስትተኛ ደህና ደሪ ይላት ማን ነው? ምን ተነጋግረው ይሆን? አብረው ሲበሉ ምን ብሏት ይሆን? ሲጠጡ እንደ ሐዋርያት ቆርሶ ሰጥቷት ይሆን? ወላጆች ለልጆቻቸው መጽሐፍ ቅዱስ እያነበቡ ታሪክ እያነበቡ ያስተኛሉ። ምን ብላ አናግራው ይሆን እመቤታችን? 30 ዓመትስ እንዴት ምን ብሏት ይሆን? እሱስ የሙሴን ታሪክ ተርካለት ይሆን? እሷ ስትተርክለት ዕፀ ላይ ሲደርሱ ዛፉ አንቺ ነሽ እሳቱ ደግሞ እኔ ነኝ ብሎ ተርጉሞላቸው አናውቅም። አለማወቃችን ብቻ ራሱ ደስ ይላል። 30 ዓመት አብረው ነበር እኮ ወላዲተ አምላክ ነው አይደል? ጥቅሱን ተውት ምእመናን። አቤት አርመጥመጡን እኮ ጥቅስ አምጡልኝ እያሉ ሰዎች አንዴ 30 ዓመት ኖሩ እየተባል ካንተ ጥቅስ ላይ አንዳንድ ሰው እመቤታችንና ጌታ የተነጋገሩት እዛው መጽሐፍ ቅዱስ ላይ ያሉት ቃላት ብቻ የሚመስለው ሰው እየሰማችሁ 30 ዓመት ዝም ብለው የተጻፈው ብቻ የሚያወሩ ነው እንዴ? አይደለም። እንዴት አይነት አስተሳሰብ! እስቲ አንድ ሰው አሁን የህይወት ታሪኩን ጽፎ መጽሐፍ ቢያሳትም በህይወት ዘመኑ የተፈጸመው እዛ መጽሐፍ ላይ ያለው ብቻ ነው? እንደው ሌላ ገጠመኙን ሲያወራ የለም ጥቅሱ የቱ ጋር ትላለች? በሔዋን ምክንያት ከገነት እንደወጣን በድንግል ማርያም ምክንያት ድጋሚ ወደ ገነት ምን ብለናል? ገብተናል። ትንሿ ብላቴና የ15 ዓመቷ ልጅ ከገነት የወጣውን የሰው ልጅ ድጋሚ ወደ ገነት መልሰዋለች። እግዚአብሔር ያሳያችሁ። እንዲያውም አጠያየቋ ሁሉ ይገርማል። ቅዱስ ገብርኤል ወደ እመቤታችን መጣ። አሁን ይኸውላችሁ ሰይጣንን ሆነን ብናስበው ማለት ሰይጣን በጣም ሲነበብ ደስ የሚለው ታሪክ ከመጽሐፍ ቅዱስ መጽሐፍ ቅዱስ አይደለም ግን በጣም ደስ የሚለው ታሪክ ምንድነው ካላችሁ እባብ መጥቶ ሔዋንን ምን ያለበት ታሪክ ነው። ለምን ከጀርባ ማንሰላለ ራሱ ደስ ይለዋል። ጎሽ ሰራውላችሁ። ሰይጣን ሲነበብ ቅጥልም ያደረገው ምዕራፍ የቱ ነው ካላችሁ የዚህ ተቃራኒ የሆነ ታሪክ በሐዲስ ኪዳን አለ። ማን የተነጋገሩ ቃል ገብርኤልና እመቤታችን። በዛኛው ቃለ ምልልስ ከገነት ወጣን፣ በዚህኛው ቃለ ምልልስ ድጋሚ ወደ ገነት ገባን። ተቃራኒ ነው። በእውነት በጣም ይገርማል። ሔዋን ታዛ የእባብን ቃል ሰምታ ነው እሺ ብላ ነው ከገነት ያወጣችን። እመቤታችን ግን ጥያቄ በዛች ገብርኤል ይህ እንዴት ሊሆን ይችላል? ይህ እንዴት ያለ ሰላምታ ነው?
ወንድ ስለማላውቅ እንዴት ይሆናል? ሔዋን አምላክ ትሆኛለች ተብላ ነው ከገነት ያስወጣችን። እመቤታችን ግን እንኳን አምላክ ነኝ ልትል እነሆኝ የጌታ ምኑ ባሪያው። በሔዋን ትዕቢት ከገነት ወጣን፣ በድንግል ማርያም ትሕትና ወደ ገነት ተመለስን። እመቤታችን ክብር ምስጋና ይድረሳት። ስለዚህ ይህ ታሪክ ሲተረክ እኛ ደስ ይለናል። ቤተክርስቲያናችን ተፈሲ የሚበዛው ለዚህ ነው። ይህን ታሪክ ሲነበብ ሰይጣን ይቃጠላል። ወላዲተ አምላክ እኛ አሁን አንዳንድ ሰዎች በጣም ይገርማቸዋል። እንደው የምንታዘባቸው ለሰው ልጅ ውድቀት ምክንያት የሆነችው ከገነት ለመውጣቱ ምክንያት የሆነችው ማናት ብትሏቸው ሁሉም ሰዎች በአንድ ቃል የሚመልሱት ማናት ብለው ነው። ሔዋን። ለሰው ልጅ መዳን ምክንያት የሆነችው ማንት አይሉም። ይገርማቸው። ሔዋን እኛን ከገነት ለማውጣት ካረገችው በላይ ድንግል ማርያም እኛን ወደ ገነት ለመመለስ ያደረገችው ይበልጣል አይበልጥም? ይበልጣል። ሔዋን እኮ አዳምን አልወለደችው፣ ከአዳም ተገኘች እንጂ። ወላዲተ አምላክ ግን ሁለተኛውን አዳም አስገኝታ ከመጀመሪያው እስከ መጨረሻው አብራ ሆና እነሆኝ የጌታ ባሪያ እንደ ቃሌ ይሁንልኝ ብላ ራሷን ሰጥታ እግዚአብሔር ልብ አድርጉ ምእመናን፣ ራሱን ለዓለም ከመስጠቱ በፊት ድንግል ማርያም ራሷን ለእግዚአብሔር ሰጥታለች። እነሆኝ የጌታ ምኑ ባሪያው ራሷን ሰጥታ እሱ ለእኛ ሕይወቱን እንዲሰጥ አደረገችልን እመቤታችን። ስለዚህ የመጀመሪያው ምክንያታችን ምእመናን ስለ እመቤታችን እንድንናገር የሚያደርገን ስለ ሁለተኛዋ ሔዋን እየተነጋገርን ነው። ከገነት እንዴት እንደወጣን ባወራንበት አፋችን ተመልሰን እንዴት ወደ ገነት እንደገባን እንዘምራለን፣ እናመሰግናለን። ይህ የመጀመሪያው ነው። ስለ እመቤታችን ሌላው በጣም ተናገሩ የሚለን ከፍቅር ባሻገር ማለት ነው። እመቤታችን በመኖሯ ምክንያት ብዙ ትርጉም ያገኙ ነገሮችም ስላሉ፣ አንደኛ በዚህ አጋጣሚ ብዙ እናቶች እህቶች አላቸው። የሴት ልጅ ክብሯም ከፍ ያለው በማን ምክንያት ነው? በድንግል ማርያም። እኔ ብዙ ጊዜ ብዬዋለሁ፣ የሴቶች ቀን መከበር ያለበት ግንቦት ልደታ ነው አይደል? ማርች 8 ምናምን አሉ። መቼ ነው እናከብራለን? አይዟችሁ። ለምን ካላችሁ ለረጅም ዓመት ወንዶች ሴቶች ላይ ሲፎክሩን የኖሩት አንቺ እኮ ከወገኔ ከጎኔ የተገኘሽው እያሉ ወንዶች ሴቶች ላይ ይፎክሩ ነበር። ለረጅም ጊዜ ሴትን ያስገኘ ወንድ ነበር። ወንድን ያስገኘች ሴት አሁን መጣለች አልመጣች? ማነች? እመቤታችን። ደስ አይላችሁ ምእመናን? ከዚህ በላይ ሆናለ። አዳምን ያስገኘችዋን ተገኘች አንበሉ። ይህ ብቻ አይደለም። ረጅም ጊዜ ወንዶች ሴቶችን በአንቺ ምክንያት እኮ ነው ከገነት የወጣ ነው ይሉ ነበር። ይህ ሁሉ ዛቻ ፉከራ ግን ቀረ። አሁን ተንበርክከን በአንቺ ምክንያት ድጋሚ ወደ ገነት ብለን እናመሰግናታለን። እመቤታችን ድጋሚ ወደ ገነት መልሳናለን። ስለዚህ ሴትነት ክብር ያገኘበት ከፍ ያለ ክርስቶስ ሴትነትን ሊያስከብር ነው የመጣው። ልብ አሉ። አጨራረሱን ትንሣኤውን የገለጸው ለሴቶች ነበር አይደል? መጀመሪያ ትንሣኤውን ያዩት ምኖች ናቸው? ሴቶች ናቸው። አንዳንድ ሰው ወሬው ቶሎ እንዲዳረስ ነው ይላል። ተስማማላችሁ? አይደለም፣ አይዟችሁ። ሴት ልጅ ድሮ ለምስክርነት እንኳን አትበቃም ነበር። ለምስክርነት የማትበቃዋን ሴት ክርስቶስ ግን የትንሣኤው ምስክር አደረጋት። ትንሣኤን ተናገር ያላት። ክርስትና የጀመረው ሴት ልጅን ደስ ይበልሽ በማለት ነበር። ማንን? የተጠናቀቀው ሴት ልጅ ደስ ይበላችሁ እንድትል በማለት ነው። ይህን ማድረግ ይችላል አይችልም? እግዚአብሔር ይችላል። ሴትነት ግን ከምንም በላይ ከፍ ያለው በወላዲተ አምላክ ምስጢረ ሥላሴ የሚገባን በሷ ነው። ይገርማችኋል። ምስጢረ ሥላሴ እኮ እንማራለን ግን አይገባም። የተማርነው ያስተማርነውም ሰዎች ይረቅብናል። እንዴት ነው አብ ወልድን ወለደ፣ ወልድ ከአብ ተወለደ? እንዴት ነው? አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል አይደል? ደስ ይለናል ስንሰማው፣ ግን በደንብ አልገባን ብሎ ነበር። መቼ ነው የገባን ሲባል አባታችን ቅዱስ አባ ጊዮርጊስ ዘጋስጫ ልደት ቀዳማዊ ታውቀ በዳህራዊ ልደት፣ የቀደመው ልደት በሉ እስኪ በኋለኛው ልደት ታወቀ። ልብ አድርጉ። ከአብ የተወለድከው ልደት አልገባን ብሎን ነበር ይላል አባ ጊዮርጊስ። እንዴት ከአብ ተወለደ ያለ እናት ይሄ እንዴት ሊሆን ይችላል ስንል ኖረን ነበረ። አሁን ግን ገባን። ምክንያቱም ድንግል ማርያም ያለምን ወልዳ አየን።
ያለ አባት ወልዳ ብቻዋን ወልዳ አሳየችን። የአብ ምሳሌ ነች ወላዲተ አምላክ። እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ይሄም አልገባን ብሎን ነበር። ድንግል ማርያም ዓርብ ዕለት ያለቀሰችውን ለቅሶ ስናይ ግን ለካ ልጅ መስጠት እንዲኖር ብለን ገባን። እመቤታችን ዓርብ ዕለት አልቅሳለች። ቅዱስ ዮሐንስ ዘደማስቆ ድንግል ማርያም ስትወልድ ያላማጠችውን ምጥ ዓርብ ዕለት አመጣዋለች። ስትወልድ ያላማጠችም ያለ ምጥ ያለ ጋር ነው። ዓርብ ዕለት ግን እያንዳንዱ ጅራፍ ሲወርድበት እያየች የእሱ የሥጋው ላይ ሰውነቱ ላይ ያረፈው ቁስል የእሷ የልቡናዋ ቁስል ነበር። ስለዚህ አብ እንዴት ልጁን እስኪሰጥ ወደደን የሚለውም የገባል በእመቤታችን ምክንያት ነው። ለዚህ ነው የአብ ምሳሌ ናት የምንለው። አብ ብቻውን ወለደ፣ ድንግል ማርያምን ብቻዋን ወለደች። እሱ ያለ እናት፣ እሷ ያለ አባት። ንግግሯም እንደ እግዚአብሔር አብ ነው። እግዚአብሔር አብ በደመና ሆኖ በታቦር ተራራ ምን አለ? የምወደው ልጄ ይህ ነው እርሱን ስሙት። እመቤታችን በቃና ዘገሊላ ሰርግ ቤት ምን አለች? የሚላችሁን ሁሉ አድርጉ። የአብ ምሳሌ ነች እመቤታችን። ስለዚህ ምስጢረ ሥላሴ የገባን በወላዲተ አምላክ